እሺ አሁን እኔ ለክርክር ጊዜ የለኝም። ሰማኛለህ? በቃ የመጣህበት ዓላማ ለዚህ ከሆነ አታስፈልገኝም፣ መሄድ ትችላለህ። ተረዳኸኝ አይደለ? ከዛ ውጪ ግን በእኔና በሷ መሀል የመግባት መብት የለም። አንቺ ደግሞ የሰውን ወሬ ዝም ብለሽ አታዳምጪ። አሁንም ሰው ነው እኔና አንቺ እያለያየን ያለው እንዴ። ትዳር ላይ ወሬ አያስፈልግም እንዴ። እኔ ድንገት ሳላስበው የሚፈጠር ነገር የለም። አስቤ ነው ሁሉንም ነገር ማደርገው። በቃ አስቤ ነው። ስለዚህ ያለ እውነት ካለ አውጪ፣ ተናገሪ። እኔ ላይ ያየሽው ነገር ካለ የነገረሽ ነገርም ካለ ንገሪኝ። እውነት ከሆነ እውነት ነው፣ ውሸት ከሆነ ውሸት ነው ልሻለሁ። እንዴ ምን ሆነሻል አንቺ ልጅ? ወዴት ነው እያመራሽ ያለሽው? ከዛ ደግሞ እንደለመደብህ ምክንያት ልትፈልግ ልትደረድር ምናምን እንዴ አማቸዋል። እንዴ ሩታ ምንድን ነው የምትፈልጊው ከኔ? ተይኝ በቃ ችግር የለውም። በቃ እኔ ምንም ይቅርብኝ፣ ምንም ይቅርብኝ። በቃ ተይኝ። ምንም ነገር አላደርግም ከዚህ በኋላ ላንቺ። ያንተ ማን ነው? በቃ ሂድልኝ አረቻለሁ። በቃ ሂዱ አላችሁ። ሂዱ በቃ ሂዱ በቃ ሂዱ በቃ ሂዱ በቃ አንተ በተዳርጅ እንዴ ሂዱ በቃ አንተ ሂድ በቃ ሌላ ነገር በመሀላችን እንዳትገባ። ሂድ በቃ እኮ በመሀላችን እንዳትገባ። ሰማኛለህ እንዴ? እንዴ ማይሆን ነገር ነው የምታደርገው አንተ። ሲጀመር ይኸውልህ ተረጋጋ። እየሰማኸኝ ነው? ተረጋጉ በእናታችሁ። በቃ ሂዱ። እናመሰግናለን። ለመፍጠር ነበር አይደል ፍላጎትህ? ሁሌ አንተ ከአቅም በላይ ሲሆን በጉልበት ነገሮችን መጠቀም ትፈልጋለህ አይደል? በቃ ሂዱልኝ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ሰሞኑን የተፈጠሩት ነገሮች በደንብ ታውቃላችሁ፣ ምንም አዲስ ነገር ስለሌለ ማለት ነው። እና እንዲሁም ደግሞ በቀደም ዕለት ከጓደኛዬ ጋር መጥቼ አንዳንድ የጻፋችሁልኝ ኮሜንቶች አሉ። ዛሬ ከዚህ ጉዳይ ውጪ ሌላ ነገር ገጥሞኝ የመጣሁት በጣም በተደጋጋሚ ስልክም እየተደወለልኝ ነበረ። አንድ ስልክ በጣም በተደጋጋሚ እየተደወለልኝ ስለነበር እኔም ያው በቃ ዝም ብዬ አነሳሁትኝ። ብዙ ጊዜ ስለተደወለ 10 ምናምን 15 ከዛ በላይ ስለተደወለልኝ ነው ያነሳሁትና ያንን ስልክ እንግዲህ የተደወለው ከቡታጅራ ነበር እንዳጋጣሚ እና ያንን ስልክ አንስቼ ሳወራ ያው ቡታጅራ ላይ ከነጻነት ጋር የነበረ ሰው ነው ማለት ያው ሁሉንም ነገር የሚያውቅ ሰው ማለት ነው። አንዳንድ ጊዜ የሚደበቁ ውሸቶች አሉ፣ ሳትፈልጉትም አንዳንድ እውነታዎች የሚወጡ እውነታዎች አሉ። መቼም ትረዱኛላችሁ ብዬ አስባለሁኝ። በግልጽ አማርኛ ደግሞ ስነግራችሁ ከሷ ጋር የነበሩ ልጆች ነበሩ። ስለዚህ አንደኛው እውነቱ ይሄ ነው ይለኛል፣ አንደኛው ደግሞ ሌላኛው ውሸቱን እንደሆነ ለማስረዳት በደንብ እየሞከረ ነው እና እስቲ ሁሉንም ነገር በግልጽ አብረን የምናየው ይሆናል፣ ሁሉንም ነገር ማለት ነው። ምክንያቱም ከሷ ጎን የነበረ ሰው ስለሆነ በደንብ ሁሉ ነገሮችን ያውቃል ብዬ አስባለሁኝ እና እኔም የተረዳሁትን ያየሁትንም ነገር ጀስት አለ አይደለ፣ አንዳንድ ጊዜ አይታችሁ የምታመዛዝኑት ነገር ይኖራል፣ የምትወስዱት ነገር ይኖራል። ማለት ነገሮችን እውነትም ይሁኑ ውሸትም በምታዩት መንገድ ነው የምትፈርዱት አይደለ እና ከሷ ጋር የነበረ ልጅ አለ፣ ስሙም ኪዬ ይባላል እና እሱ በተደጋጋሚ ስለደወለልኝ እየመጣ ነው፣ እየጠበቅኩት ነው። እንዲሁም ደግሞ ባለፈው ከአብርሽ ጋር የነበረው ልጅ እሱም ከነጻነት ጋር ነበር። እኔን አላሳመነኝም ብያቸው ነበር እና በጣም ብዙ ነገሮችን ሊነግረኝ እየመጣ ነው። ከዛ ባሻገር ደግሞ የተላኩልኝ ነገሮች ነበሩ ከዚህ በፊት በቃ እኔ ችላ ብዬው ነው ነገሮችን በቃ አልፈልግም ብዬ ቦታ ስላልሰጠሁት ነው እንጂ በጣም ብዙ መውጣት የሚችሉ ነገሮች ነበሩ እና እናንተም ይሄንን ነገር መረዳት አልቻላችሁም። አይ ቲንክ አሁን ላይ እኔ ላይ ነው እየፈረዳችሁ ያላችሁት ይመስለኛል አብዛኞቻችሁ። ስለዚህ ያንን ነገር ደግሞ እኔ ማሳየት አለብኝ። ሁልጊዜ እኔ ተወቃሽ መሆን የለብኝም ቢኮዝ እሱ በሰራው ስራ እንደገና ደግሞ ነገሮችን ጥፋቶችን ለመሸፈን በሚሄድበት ርቀት ልክ ከዛ እኔን ደግሞ ለማስወቀስ በሚያደርገው ርቀት ልክ እኔ መወቀስ አለብኝ ብዬ አላስብም። ምክንያቱም ተገቢ ስላልሆነ ብቻ አንዳንዴ ውስጡን ለቄስ ብላችሁ የምታልፉት ነገር አለ አይደለ? እኔም ይሄ ነው ብዬ መናገር ማልፈልጋቸው ነገሮች አሉ። በቃ ጊዜ በፈታው ጊዜ ወይም ደግሞ እናንተ ማየት ባለባችሁ ጊዜ ታዩታላችሁ፣ ትረዱኛላችሁ ብዬ አስባለሁኝ እና ብቻ
ነገሮችን እናንተም በምታዩት ልክ በፊትም አሁንም እየተደረገው በምታዩት ልክ መጀመሪያ የሚደረጉት ነገሮች ከዛም በኋላ ራስን ለማሳመን ወይም ደግሞ ራስን ይሄ ከጥፋተኝነት ነፃ ለማድረግ የሚደረጉ ነገሮች እኔን አያሳምኑኝም። ምክንያቱም አሁን ላይ በጣም እየተደጋገመ ስለሆነ እኔ ነገሮች ስልችት ብለውኛል። እሱ አሁን ታማኝነቱን ለማሳየት ወይም ደግሞ ጥሩ ስራ እየሰራ እንደሆነ ለማሳየት የሚያደርጋቸው አንዳንድ ነገሮች አሉ። እኔ ደግሞ እነዛ ነገሮች ጭራሽ ሊያሳምኑኝ አልቻሉም። ነገሮች በፊት ከማስባቸው ወይም ከማያቸው በላይ በጣም ግንን ብለው ስለወጡ ማለት ነው። እና ያንን መንገድ ደግሞ ለእናንተም በግልጽ ብታዩ ጥሩ ነበር። ለምን እኔን እንድትረዱኝ ብታዩ ጥሩ ነበር። ግን ደግሞ በቃ ኦሬዲ እኔ መናገር ባለብኝ ልክ እናገራለሁ፣ ማስረዳት ባለብኝ ልክ አስረዳቸዋለሁ። ከዛ በላይ ግን ፈርዘር ሄጄ ይሄ ነው ብዬ ማውጣት አልፈልግም። በቃ ነገሮች መውጣት ባለባቸው ጊዜ ይውጡ፣ መታየት ባለባቸው ጊዜ ይታዩ። ዛሬ ላይ ደግሞ እነግርሻለሁ ብሎ ያለኝን ነገር በሙሉ ደግሞ እዚሁ በእናንተ ፊት ከእናንተ ጋር አብረን የምንሰማው ይሆናል ማለት ነው። ስለዚህ ጋመቷል። እሱ ሲመጣ ስል እሱ መጣ እና እንግዲህ አብረን የምንሰማ ይሆናል። ሁሉንም ነገር በደንብ የሚነግረን ይሆናል። ኪያ እንዴት ነህ? ሰላም ነው? ሰላም ነው አላህ ይመስገን። አሎ ደህና ነኝ። ሰላም ሁሉ ሰላም። መንገድ እንዴት ነበር? መንገድ ሰላም ገባ። አይ ጥሩ ደህና ነኝ ያለው። በጥሩ ሰዓት ነው የደረስከው። አልቆየሁማ። አዎ እና እንግዲህ ያው ነግርሻለሁ ያልከኝ ነገሮች በሙሉ እንዲሁም ደግሞ ኦዲየንስሽን ቢያቅ ደስ ይለኛል ስላልከኝ አለ የምትለው ነገር በሙሉ ልትነግረኝ ትችላለህ? የመጣው ምክንያት እሱ ነው። ምክንያቱም ዋና አብርሃም እየሰራ ያለው ስራ ጥፋትን በጥፋት እየሸፈነ ያለው ኢቨን ብሎ ብሩኬን ከተያዘመጥቶ ከፍሎት ይሁን ምን ብሎት ይሁን አላውቅም፣ ነገሮች በጣም ለመዳበቅ የሞከረ ነው። ያ ማለት አንቺ ለሚሰራብሽ ያለው ስራ ትክክል አይደለም ማለት ነው። ገባሽ አይደል? ከዛ የነገ ይሻሻል ተብሎ ብራይ ተጠበቁትም ምንም ነገሮች ሊያስተካክል ምንም ያደርጋል። ይበልጥ በጣም እየባሰበት ነው ያለው። እኔ ጋር በጣም ብዙ ነገሮች አሉት፣ ስለተወራው ፋይል ስለተባለው ፋይል በጣም ብዙ ነገሮች። ያ ነገሮችን አንቺም ታይዋለሽ፣ ኦዲየንስም ያይዋል። እና ምን የፈለኩት አብርሃም የተጫወተብሽ እንዳለ ንጻን ብቻ ነው የተጫወተው ያለው አብርሃም ሁሉም ሰው ላይ ተጫወተ ነው ያለው አብርሃም ላንቺም በዚህ ደረጃ ላንቺ የሚሆንሽ አይነት ሰው አይደለም። ምክንያቱም ነገ ልጅ ወልዳችሁ ምናምን ነገር ታምነሽበት የምትቀመጪው አይነት ወንድ አይደለም አብርሃም። የትኛውም እኔ ሴት ልጅ በዚህ ነው ልክ የምትጎዳ አንቺም ነፃነትንም ኢቨን ቢያንስ አንዳችሁን ጎርቶ አንዳችሁ ቢጠቅም ማዘን ትችይ ነበር። ግን አብርሃም እየጎዳ ያለው አንቺም ነፃነትንም ሁሉንም ዙሪያ ያሉ ሴቶች እንዳለ ሙሉ እየጎዳ ነው ያለው፣ እያታለ ነው ያለው አብርሃም። ገባሽ አይደል? ከአንቺም መለያየትሽም ደግ ነው ያደረግሽው፣ አሪፍ ነው ያደረግሽው። ይሄ ነገር ለልጅ አባት የሆነኛ ምናምን አብረሽ ልታመኝበት አይነት ወንድ አይደለም። በስተ አብርሃም ይገኛል ያለው ምን እንደነካው ባላቅም ነገሮች ሙሉ ጥንቅጣቸውን እያስወጣቸውና በጥፋት ላይ ጥፋት ያደርም እንደጋ ደግሞ አሁን ጥፋት ለመሸፈን ሌላ ጥፋት ያጠፋል። ብሩኬ ምንም አውቃለሁ የሚለው እውነት ምንም የሆነት ብሩኬ ራሱ ውሸቱን ነው። ለብሩኬ ከፍሎትም ይሁን ምን አድርጉለትም ይሁን አላውቅም። እኔና ብሩኬ ቅርብ ጊዜ ያወራን ነበር። ብሩኬ አልነበር እንዳጋጣሚ ብሩኬ ወጣ እዚህ መጣ ቪዲዮ ሰራ እንደማንኛውም ሰው አየሁት። ግን አለ የሚሉት እውነት እኔ ጋር አለ የሚሉት እውነት ምንም ያለ እውነትም አይደለም። ምንም በቃ ራሳቸው ፈጥሮ የሚሉት ነገር ነው። እስቲ ታለ እውነት ብለሽ ብትጠይቂያቸው ምንም የሚያምኑት እውነት የለም። እሱም ብሩኬም ማለት ነው። ገባሽ አይደል? እኔ የፈለኩት አሁንም ከዚህ በላይ አታሉሽ እንዳይጎዳሽ ነው እንጂ አንቺና እሱ እንድታሉ እንድትጋጩ አንድ ነገር ፈልጌ አይደለም። እኔ ነገር ያሉት ግን አብርሃምን ትክክለኛ አብርሃም ማንነትን አውቀሹ እንድትቀጥይ ብቻ ነው። ነገ ልጅ ይመጣል ምናምን ነገር አይደል? ነገ ልጅሽ መጥቶ ጭቅጭቃችሁ ጸባችሁ ማየት የለበትም እንደኔ ማለት ነው። እሺ እኔ እንጃ ምን ማለት እንዳለብኝ አላውቅም። ነገሮች በዚህ ልክ ለምን ለማስመሰል እንደሚፈለግ ግራ ያጋባኛል። ብቻ ያው ይገባኛል እኮ ማለት ይልሽ አምኖ መቀበል እንደሚከብድሽ ብዙ ነገሮችን ይገባኛል። ግን ደግሞ ያለው እውነታና እውነታ ይሄ ነው። ከእውነታው ሸሸሽ ምንም ማድረግ አትችልም። ገባሽ? አንቺና አብርሃም ደስ ይለኛል ብታረጉ ነው። ግን ደግሞ አብርሃም በዚህ አይነት ደረጃ ነገ ለህይወትሽ ምንድነው ዋስትናሽ? ገባሽ? አንቺን ጎርቶ ቢያንስ እሺ አንቺን ጠቅሞ ነፃነትን ቢጎዳ ለአንቺ ፍቅር አለ ይባላል። ግን ነፃነትንም አንቺንም
ኢቭን ሌላ ሰዎችንም እየጎዳ ያለ ሰውዬ ምን ብለሽ ነው ልታዝኝለትና ምን ብለሽ ነው የምትምጪው? እንደገና ደግሞ አንቺ እንትን እንድትይ ብሎ ጥፋትን በጥፋት ነገሮችን እኮ አምኖ ይቅርታ መጠየቅ እኮ አለበት አንዴ። ያን ነገር ራሱ እያደረገ አይደለም ያለው። አዎ እሱ እንዳለ ሆኖ ማለት ሌላ ደግሞ ጥፋት ማጥፋት ለምን አስፈለገ? ማለት ከአብርሃም በላይ ብሩክን እሱ ያውቃል፣ ጓደኛው ነው። እዛ ያሳለፉትን ነገር በደንብ ያውቃሉ። እንደገና ብሩክን አምጥቶ እዚች ጋር ያውራሽ ምናምን ብሎ በጣም ብዙ ነገር ሊያወራኝ ሞክሮ ነበር። ባለፈውም እንዳየኸው ከሆነ እኔ ያው በቃ ነገሮች ምንም እያሳመኑኝ ስላልነበረ ወይም ስላልሆነ ታይም አልሰጠዋቸውም፣ ብዙም አላወራዋቸውም። ምክንያቱም በቃ አዳዲስ ነገር ነው እየተፈጠረ የሚወራልኝ። ምክንያቱም እየተደረገውንም ያልተደረገውንም ውሸቱንም እየተደበላለቀ ስለሆነ የሚነገረኝ፣ ወይ ደግሞ ያላችሁን እውነት እኮ ጥርት አድርገው ቢነግሩ ጥሩ፣ እንደዛ ተናግሮ ቢወጣላቸው ጥሩ። እውነት አለ ብሎ የሚለው እውነት ይኸውልሽ፣ ብሩኬ እውነት አለ ብሎ የሚያወራው እውነት ይኸውልሽ፣ እኔ ጋር ያለው እውነት ነው። ብሩኬ እውነት ያውቀዋል፣ ያወቀ ነው ይሄ እውነት አይደለም ብሎ እያየ ነበር ብሩኬ ማለት ነው። ገባሽ? ይሄ እውነት አይደለም ብሎ እያየ ነበር ብሩኬ። ግን በዚህ ልክና በዚህ እንትን ለምን እንዳስፈለገና ለምን እንትን ብቻ እንደሆነ ግራ ይገባኝ። ገባሽ? ይሄንን እውነት ነው ብሩኬ አይደለም ምስ የነበረው እውነት እኔ አይ ደግነቱን ይገባኛል እኮ ለማን እንደሚከብድሽ እና ብዙ ነገሮችን ስለምትይ፣ ግን የአብርሃም ትክክለኛ ማንነቱ የማንነት ነው። ግን ይሄ ማንነቱን አስተካክሎሽ የሚቀጥልሽ አይነት ነገር ከሆነ እኔ አንድ ላይ ብትሆኑ ደስተኛ ነኝ። ግን ደግሞ ምንድነው አንቺንም እየጎዳ ነፃነትንም እየጎዳ አብዛኛው ሰዎችን እየጎዳ ያለ ሰው ይሆን ማለት ከሌሎቹ ጋር እንደፈለገ መቀጠል ይችላል። ደግነቱ እኔም ከዚህ በኋላ ወደማልመለስበት ነገር ነው መርጬ ማለትም ወስኜም እንደዚህ እየሆንኩኝ ያለሁት ማለት ውሳኔን በቃ ከመጀመሪያው ጀምሬ አሳውቄያለሁኝ። ሁሉንም ነገር ተናግሬያለሁኝ። ስለዚህ እኔም ወደ ኋላ መመለስ አልፈልግም በታሪክ ምክንያቱም እኔ አሁንም እየተዋሸው ነው። ይገባቸዋል። አሁንም እየተዋሸው ነው። ሰላም ለመፍጠር እየተሞከረ ነው እየተባለ በብዙ መንገድ ይደወልልኛል። እንዴ በዛ ላይ እሱ እኮ የተደበቀ ጥፋት ስለሆነ ነው። እኔ አሁን ለምሳሌ በቀደም ዕለት ባደረኩት ነገር ጓደኛዬን ይዤ መጥቼ እንደዚህ ስላደረኩኝ ሁላ ተደውሎ እንዴት እንደዚህ ታደርጊያለሽ ምናምን የሱስ የድብቅ ስራዎች ለምን እንዴት ታደርጋለህ ምናምን ብላችሁ ለምን ለማውራት አልሞከራችሁም? እኔ እኮ በቃ ሁሉንም ነገር በግልጽ ነው አይደል እያደረኩኝ ያለሁት። የሱ የድብቁ አይበስም ከኔ። እኔ እኮ ምንም ያደረኩት ነገር የለም ማለት ቻቶኒ ማስረዳቱም ተገቢ አይደለም። ምክንያቱም ሰዎችም እሱ በሚያደርጋቸው ነገሮች ወደሱ ይወገናሉ። አይናቸው እያየ ምናምን ታውቃለህ። ሰው እንዴት ጥፋቱ እየታየበት አንተ ትክክል ነህ ይባላል? አጥፍቶ እየታየ አንተ ትክክል ነህ እንዴት ይባላል? ስለዚህ በቃ እኔም ወስኛለሁኝ ከህይወቴ እንዲወጣ ፈልጋለሁ ብዬ በጣም ብዙ ጊዜ ተናግሬያለሁኝ። አሁንም ግን ሊተወኝ አልቻለም። እሱ ለምን እንደሆነ አላውቅም። በቃ ማለት እኔ መወሰን ማልችል ወይም ደግሞ እንደሌሎቹ ጊዜ ይቅርታ ብሎ ሲጠይቀኝ ኦኬ ብዬ እንደማልፈው ሁሉ ዛሬም የማልፈው መስሎታል። ማለት አንዳንዴ ይቆርጥላችኋል። ከምር ላይመስል ይችላል ወይ ላትረዱት ላትገምቱ ትችላላችሁ ማናችሁም። ግን በዚህ ልክ እንዴት እንደዚህ ይኮናል ምናምን ብላችሁ ልታስቡ ትችላላችሁ። መቀየር ወይም መለወጥ ስላለብኝ ወይም መወሰን ስላለብኝ ነው የሚወሰንኩትኝ እንደዚህ ሆንኩትኝ። ገባችሁ? ምክንያቱም በቃ እኔ ተናግሬያለሁኝ በጭቅጭቅ እሱም እንዳለው ነው አይታችኋል። ነገ አሁን ሰላም ፈጥሬ ነገ እንደገና ተመልሼ ሌላ ህይወት መኖር ብፈልግና ብጀምር እንኳን ድጋሚ ይሄ ነገር እንደማይፈጠር ምንም አይነት ማስተማመኛ የለኝም። ቢኮዝ አሁንም እየዋሸኝ ስለሆነ እና አሁንም ካሳየኝ መረጃ በላይ የሆነ ቴክስቶች አሉ አሁን ያሳየኝ ብቻ ሌላም ነገር አለው። እሱን መናገር አይጠበቅብኝም። አንቺ መራጋት አለብሽ። ወጥሻል። አንቺ ተራጊ ነው ትችላለሽ። ሊራጋ ምንጭ ገባሻ? አንቺ ተራጊውን ነገር መሆን ይችላል። አብርሃም መጣቀረ ችግር አይኖረውም። ገባሻ? ግን እዚህ ጋር ዋነኛው ነገር አንቺ ጋርተሽ ራስሽን ትሪት ማድረግሽ ብቻ ነው። ያው ነገር ሙሉ ትርፍ ነው። ገባሻ? አንቺ ማድረጋችሁን ነገር ሊሆን የሚችል እና በዚህ ልክ መጨነቅም ማለትም የለብሽም። ነገሮችን ሁሉ ጊዜ ያስተካክለዋል። እሱም ልቡ አውጥቶ ከተለወጠና ከተሻሻለ እስቲ የምናየው ነገር ይሆናል። ገባሽ አይደል? እንጂ እኔ አሁን እንደማንኛውም ሰው መጥቼ እኔ እሳት ውስጥ ግቢ ብዬ አልልሽም።
በእርግጥ ልትታረቁ እፈልጋለሁ፣ ግን ደግሞ ያ ነገር እኔ እሳት ውስጥ ግቢ ብዬ አንቺን ወደ እሳት ልከትሽ አልፈልግም። ነገ የሆነ ነገር ብትሆኚ የሆነ ነገር ቢሰማሽ የሆነ ነገር ብትሆኚ ራሴን የምትሰው ነኝ። አብዛኛው ሰው የተዳር ሁሉ ብዙ ነገር የሚከሰተው ሽማግሌዎች ይመጡና ወደ ምንም ሰው ሳይፈታ ሰው ሳይለወጥ ግቢ ወደ እሳት ግቢ ይባላል። ሰላም እንዴት ነው? ሰላም ነው? ሰላም ነው። እናንተ ማግኘት አልፈልግም ነበር ግን እንዴ ብቻ የነገርኩሽ ነበር የጠራሽ። ሶሪ ምንድነው ሩታ? እኔ አሁን ስላለፈ ነገር ማውራት አልፈልግም። ለሰላም ከሆነ የጠራሽኝ ለፍቅር ከሆነ የጠራሽኝ በሰላማዊ መንገድ አውሪኝና ልሂድ። ከዛ ውጪ ግን የሆነ ስላለፈ ነገር አሁንም እያነሳሽ ውስጤን እንድታቆሲው አልፈልግም። እኔ ና ስትይኝ ሮጬ የመጣሁት ብቻዬን ስላልሽኝ ነው። የሆነ በውሸትና በሌላ ነገር የተከበበ ሰላምና ፍቅር የለም። በመጀመሪያ ደረጃ አይደለም እሱ ጥርት ሲል ነው ሰላምን ፍቅርም የሚያምርበት። እሺ ሩታ የትናንትና ይበቃሻል። ስለዚህ የትናንትና ይበቃሻል። እኔ ዛሬ ደግመሽ በእንደዚህ አይነት ርዕስ እንድትመጪ አልፈልግም። ያው አትደንግጥ። ብዙ ያው ሊያስደነግጥ እንደሚችል ይችላል፣ ግን ደግሞ ላቁሰሽ ያመጣል ካንተ በላይ ሳይቆሰላት እኮ ማንም የለም አይደል? እሺ ከዚህ በኋላ ያገባም። እሺ ስለሷ ያገባም አይደለም ሰማኝ ይኸውልህ ማለት ይረዳሃለሁ በእርግጥ ምክንያቱም እዚህ ጋር አንተ እንዲወጣ ማትፈልገው ነገር አለ። እኔ አየሁ ምንም እንዲወጣ ማትፈልገው ነገር የለም። በጥፋት እየሸፈንክ በገንዘብ ስለሆነ ነው ቀድመህ ልታስቆመኝ እየሞከርክ ያለኸው አይደለ? ሩታ ምን እየሆንሽ ነው? በጣም በቃ ፊት ለፊትህ የሆነ አንቺ በሰው ነው እንዴ የምትመሪው? ፊት ለፊትህ የሆነ እውነት ስለተጋረጠብህ በሰው ነው ወይ የምትመሪው? ያ ነገር እየወጣ ስለሆነ ደንግጠ ወይም ያን ነገር ለመሸሽ የምታረገው ነገር እንደሆነ ግልጽ ነው። እሺ የመጣበትን ምክንያት አንተ ተናገር ነው። ስማኝ አንተ አፍ የለም ምንም ልታወራ ይችላል። አንተ በገንዘብ የተመራህልኝ አንቺ በገንዘብ እየሄድክ ያለ ያነሰው አንተ ገንዘብ ወረቀት በነገሮች እርግጠኛ ሳትሆን ደግሞ አታውራ። አሁን ከቡታጀራ የመጣበትን ጉዳይ አውራና ለቀህ ሂድ ከቻልክ ማለት ነው። ይኸውልህ ከዛ ድረስ የመጣሁት አለ በላይቷ ያታካት ያለው እውነታ ራሳጋት ነው የመጣሁት። እየፈራው ያለው እውነታ እየዳበክ ያለው እውነታ ምንም ራሳጋት ነው የመጣሁት። ምክንያቱም ብሩኬን ትናንትና ከቡታጀራ አምጥተህ እሺ አውራ ፌክ ነው እንዲህ ነው ብለህ አድርገህ ከፍለህ ያረከውን ነገር እሱ ማይምሮ የሚያውቀውን ነገር ነው ዛሬ ተከፍሎት ፌክ ነው እንዲህ ያረክ ያለው። እሺ ነገሮች ጭንቅላት ካለ በይቅርታ መልስ እንጂ ጥፋት መልስ። እሺ ለማስታረቅ ነው የመጣው ለማለያየት ነው? እሷን ትወስነዋለህ ነው አንተ የመጣው እኔና እሷ ለማግባባት ነው የመጣው ወይስ ለማለያየት? ካስተካከል ትታረቃለህ። ሰው ሊታረቅ ይችላል ግን ደግሞ ዋሽቶም ሊታረቅ ይችላል። አይ ነው ነገር ግን እኔ እሷን አስታርቄ ሲበዛ ከልክ በላይ ሲበዛና አንድ ሰው የሚገል ውሸት ሲዋሽ ግን በጣም ያስጠላል። ከምር ያስጠላል። እንደዚህ አይነት ውሸት ባይዋሽ ይሻላል እንዴ። ለዘላለም ሰው አይታረቅ እኮ። ውሸቱ ምንድነው? ምክንያቱን እስኪ ንገሪኝ። የዋሾች ነገር ምንድነው? ምክንያቱን ንገሪኝ። ውሸቱ ምንድነው? ምንድነው ውሸቱ? ተናገሪ ነው ላልከው ደግሞ ወረቀት ነው ብለህ ካሰብክ ለምን አትንቅና አትተውም ነበረ? ዛሬ አንቺ በምን እርግጠኛ ሆነሽ ነው? ዛሬ ታውቃበት ገባ ነገ ይጠብቃት ይሄ ነገር ነው። ግን ቢያንስ አንተ አይምሮ ካለ አብርሃም መከር ከዛ ነገር እንዲመለስ አድርገህ ታሳርቅ ይሻላል። የነበረውን ነገር አደፋፍና ድጋሚ እንትን ከማለት እሺ ሰማኝ። እሺ እኛ ለክርክር እኔ ሰማኝ አልፈልግም። ራስን አስተካክልና እኔ መሄድ አለብኝ እና ምንድነው እንደምትሄደው የት ነው የምትሄደው? ሰማኝ አይደል እንደምትሄደው እኔ እና አንቺ መግባባት እንችላለን። አያገባውም እኮ እዚህ ጋር ችግር የለውም እንዴ። አንድ የመጣበትን ጉዳይ ይናገር ከዛ ልሂድበት የሆነ ነገር ያውልክ ስታይ ወይም ደግሞ የሆነ ነገር የመጣበት ጉዳይ ለሰማኝ የመጣበት ተጨባጭ መረጃ ነው አይደል የሚባለው። እንደዛ አይነት ነገር ሲገኝ ማለት ሁሉ ልማድ ነው። ስለዚህ ምን አይደለም ሩታ ይችላል። አሁን እሱ የጠራሽበት ምክንያት ምን እንደሆነ እኔ ምንም እየገባኝ እኮ። ምክንያትሽ ምንድነው? አሁን ለምን ጠራሽ? ስላለፈ ነገር አንስተሽ ለማውራት ነው? እሺ ምክንያቶቼ ናቸው አይደለም። ስላለፈ ነገር ለማንሳት ነው ወይ የጠራሽው? ውሸታችሁን እንደሆነ አሁንም ሌላ ውሸት እየሰራችሁ እንደሆነ ይሄኛው ውሸት ነው። የነጻነት ወሬ ውሸት አይደለም። ተናገር አንተ። ለሰማኝ ውሸት እያወራህ ያለው አንተ ነህ። ተናገር ስለሆነው ተናገር። ስለፎቶሾፕ ምንም ፎቶሾፕ የለም። ምንም ፎቶሾፕ የለም። እኔ ባለፈው የሆነ ልጅ እያሳየኝ ነው ብለህ ቪዲዮ እየለቀቀ ነበር። ባለፈው ለምን ሁለት ሀሳብ ታወራለህ? ባለፈው የሆነ ልጅን አምጥተህ ይሄ ልጅ ነው ኤዲት ያደረገው ምናምን እያልክ ነበር አልነበረም? እሱ አላለም። ያወኩት ታሪክ የለም። ሰማኝ ወለ ልጁ መጣ እንጂ እኔ ጋር ሰማኝ ወለ ልጁ መጣ እንጂ እኔ ጋር ምንም የተረዳሁት ነገር የለም። ልጁ እንዳያመጣው ደግሞ ይሄን ነው የሰማኝ አይደል? ምንድነው በአጠቃላይ እኔ እና እሷን ለማራራቅ ለማለያየት ነው የመጣው ወይስ ለማስታረቅ ነው? በቃ ለማለያየት ከሆነ አመሰግናለሁ። ሰማኝ ወለ እኔ ፕላኔ አንተ እንድትለውጥ ብቻ ነው። ሰማኝ አይደል? አንተ ለውጥ ወዴት እንድትመለስ ብቻ ነው። በአንተ ምክር አይደለም የምለወጠው። አያገባም። እሺ ለኔ እንደ ወንድ ሰለፋት ታላላለው ነገር አለ። እኛን ለመለየት ምናምን አይደለም አቅዶ ምናምን የመጣው እንደዛ አይደለም። ዛሬም ውሸት እየዋሸ እንደሆነ በደንብ ሊያሳይ ሊያስረዳ ከነ ማስረጃው ነው የመጣው።
እሱም ጭምር ሁሌ ጥፋት እያጠፋ ይወልሰማኛለህ። ሁሌ ጥፋት እያጠፋ ትሩታና ባለ አልገባሽም እኮ አሁንም በመሀላችን ሰው ነው እየገባ ያለው። ለምንድን ነው የሰውን ወሬ መስማሚው? እኔ ሰው ነው ታዳምጪው። እኔ ከማልወጣላ መጀመሪያ ራስን አስተካክል። አንተ ከመሀላችን ለምን አታስተካክል? አንተ አይመለከትህም። አንተ አይመለከትህም። እኔ ቪዲዮ መስራት ያቆምኩት ዛሬ አይደለም አይደል? ሁሉንም እውነታ አውቀው ምናልባት አቁም ተበለ ቪዲዮ ሰማኛለህ። ሩታ ስሚ፣ የራስ ምክንያት አለ። ምንም ምክንያት የለኝም። ቪዲዮ የራስ ምክንያት አለ። አልነበርክም በቃ ሰራን ቪዲዮ እየሰራን የነበረው ነገር ውሸት እንደሆነ ሲገባኝ፣ ትዳር መበጥበጥ ማራራቅ እንደሆነ ሲገባኝ ነው ያቆምኩት። እኔ እናንተ እኮ ሰማኛለህ። እናንተ እዚህ ከመምጣት ከአንድ ቀን ያንተ ተገናኝተው አይደል? ተገናኝተን ስናወራ የሀሳብ መራራቅ መጣ። ግን ያኔ ስለምንድን ነው ያወራነው? ስለነበረው እውነት ነው። ቪዲዮ ስለማቆም ስለነበረው ነው ያወራነው አይደል? ቪዲዮ ስም እየጠራህ አብርሃም አጠፋ እያልክ ሩታ ስለነበረው እውነት ያወራነው። እሺ አሁን እኔ ለክርክር ጊዜ የለኝም። ሰማኛለህ? በቃ የመጣህበት ዓላማ ለዚህ ከሆነ አታስፈልገኝም፣ መሄድ ትችላለህ። ተረዳኸኝ አይደለ? ከዛ ውጪ ግን በእኔና በሷ መሀል የመግባት መብት የለም። አንቺ ደግሞ የሰውን ወሬ ዝም ብለሽ አታዳምጪ። አሁንም ሰው ነው እኔና አንቺ እያለያየን ያለው እንዴ? ትዳር ላይ ወሬ አያስፈልግም እንዴ? ምንድነው የሚመስለኝ እንዴ? ዛሬ መጣና አሁን ይሄ የሆነ ነገር ስላለሽ አሁን ራስህ የምትሰራው ስራ ነው። እኔ እናንተ ነው ለያየን እንጂ ሰው አይደለም። አብራም የሰማኸኝ ነው። በጣም የደበኩት በጣም ብዙ ነገሮች አሉ። ሰው እያልክ የራስህን ስህተት ሰው ላይ አትደፍድፍ። ራስህን እንደ ሐቀኛ እያደረክ ነገሮችን አትበልሽ። እኔም አንተ በጣም ብዙ ነገሮች አሉ። ጓደኛ ዋሽቶ ያስታርቃል እንጂ እንደዚህ ይዋሽ አያጣለም። እኔ የሰማኸኝ ነው። እኔ ዋሽቼ ገረስ ገባላት ምን ይዋሽ ምን አለ መሰለህ ገረስ ስለመግባት አይደለም ማውራክ እዚሁ ፊት ለፊት ነው። ምን ተወሪኝ ምንም እሽኮ እሺ ምን አሳይኝ እስኪ ምን አይተሻል? ያሳይሽ ነገር ካለ አሳይኝ። ይኸው አሳይ፣ ችግር የለውም። እኔ ምንም መፈራው ነገር የለም። የሆነ ነገር ባደርግ ኖሮ እኮ አሳይ እንደፈለግሽ አልልሽም ነበር። አሳይኝ እስኪ ምንም ነገር የለም። አየሽ አይደለ እንዴ? እኔ ለማክሰፍና ለመኮነን እንጂ ሌላ ነገር የለም። አንተ አታስበው የሚፈጠሩት ነገሮች ናቸው። ከዛ አንተ አሳይሽ አልኩሽ ለሰማኝ አይደል? እኔ ድንገት ሳላስበው የሚፈጠር ነገር የለም። አስቤ ነው ሁሉንም ነገር ማደርገው። በቃ አስቤ ነው። ስለዚህ ያለ እውነት ካለ አውጪ፣ ተናገሪ። እኔ ላይ ያየሽው ነገር ካለ የነገረሽ ነገርም ካለ ንገሪኝ። እውነት ከሆነ እውነት ነው፣ ውሸት ከሆነ ውሸት ነው ልሻለሁ። እንዴ ምን ሆነሻል አንቺ ልጅ? ወዴት ነው እያመራሽ ያለሽው? ከዛ ደግሞ እንደለመደብህ ምክንያት ልትፈልግ ልትደረድር ምናምን እሺ በቃ እኔ ከዚህ በላይ ለማንኛውም አንተም ይኸውልህ ከዚህ በላይ ሌላ ነገር ለመፍጠር ባትሞክር ጥሩ ነው። አትዋሽ። እኔ ሩታ ምን ዋሽቶ ማስታረቅ ምናምን ዋሽተህ ለሱ ዋሽተህ እኔና እሱን ብታስታርቀን ይኸውልህ ጠቅመኸኝ አይደለም ትጎዳኛለህ እንጂ ጠቀምከኝ መስሎ ከሆነ ተሳስተሃል። ይሄ ጊዜ ሲያልፍ በቃ አንተ አታስታርቀን አልፈልግም። ይሄ ጊዜ ሲያልፍ ማን እንደሆነ ትክክለኛ ነገር የያዘው አውቃለሁ። ከዚህ በላይ ባንጨቃጨቅ ጥሩ ነው። ነገር ግን አሁንም ውሸትን እንደሆነ ለማሳየት እንጂ እኔ ካንተ ጋር የመታረቅ ፍላጎት ኖሮኝ አይደለም የመጣሁት። ብታረቅ ኖሮ በፊት ታረቀ ነበር። ምክንያቱም ድጋሚ ህሊናዬን በቃ እንደዚህ ነው ብያሳምኝ ዋሽቼ፣ አሁን ግን ይሄን ነገር ማድረግ ስለማልፈልግ እንዲሁም የራሴን ህይወት ስለጀመርኩኝ የራሴ ህይወት ስላለኝ ገባ ካንተ ጋር መታረቅ አልፈልግም። ለመታረቅ አይደለም የመጣሁት። ለምን ጠራሽኝ? እውነቱን እንድታቅ የትኛው ነው ዛሬም ውሸታም እንደሆናችሁ እንድታቅ። ምንም የሚያሳውቅሽ ነገር እኮ የለም። እናውራ ምንም ነገር የለም። አንተማ በደንብ ነው የምታውቀው። ወሊናህን በደንብ ታውቀዋለህ፣ ነገሮችን ታውቃለህ። ግን መቀበል አትፈልግም። ለምን እዚች ጋር ውሸታም ተብለህ መታየት አትፈልግም። ሳትፈልግ ነው አሁንም ውሸት የሚጋለጥብህ። ኤኒዌይስ መሄድ ትችላላችሁ። ለምን አታሳይንም? ቆይ እንዴ እኔ እንዳውም ነገሩን በጣም እንትን እንድላደረግሽኝ አሳይኛ። ያሳያት ነገር ካለ አሳይኝ። ጨረስኩኝ። እኔ በበኩሌ ጨረስኩ። በቃ ጨረስኩ። ምን ቀልድ ነው እንዴ? ያዘት ጨረስኩኝ። አንተ የምታውቀው ፋይል ነው ያሰጋት። አሳያት። ለኔም ለአብርሃም አሳያት። አሳየለኛ። እሺ እውነት ካላችሁ ለምን አታሳዩንም? ቢያንስ አሳይልኝ ለወዴስ እንዴ አማቸዋል እንዴ? ሩታ ምንድን ነው የምትፈልጊው ከኔ? ቆይ ተይኝ በቃ ችግር የለውም። በቃ እኔ ምንም ይቅርብኝ። ምንም ይቅርብኝ። በቃ ተይኝ። ምንም ነገር አላደርግም ከዚህ በኋላ ላንቺ። ገንዘብን ደግሞ አታባክል። ለዚህ ነው የጠራሽኝ? በቃ አለቀ እንዴ? ስትጠሪኝ እኮ ሩታ ለሰላም ነበር የሚመስለው ንግግርሽ። እንዴ አሁን ይሄ የሚያስመጣው ጉዳይ ነው እንዴ? በስልክሽ አትነግሪኝም? ከፈለግሽ ይኸውልህ እፈልግሃለሁ፣ የምናወራበት ነገር አለ። እሺ ምንም እኮ ያወራነው ነገር የለም። የሆነ ውሸት አለ አልሽን? ውሸቱ ምን እንደሆነ የተናገርሽው ነገር የለም። ሌላ ነገር ላስቆማችሁ ነው የጠራሁት። አያገባም ብያለሁ። በእኔና በሷ መሀል ምንም አይነት ነገር እንዳታስብ። እሺ ነው እኮ ከዚህ በኋላ እንድታወራ አልፈልግም እኮ እንድታወራ አልፈልግም። ምንድነው አንተ ምንድነው አንተ እንዳታወራ ከዚህ በኋላ አንተ ሁሌ መገፈታተር አይሰለችም እንዴ? መቼ ነው እስቲ ቆም ብለህ አስራት የምትችለው? ችግር የለውም ሂዱ። በቃ ጨረስኩ እኮ ሂዱ አልኳችሁ። መሄድ ትችላላችሁ። የመጣው እኔ እና እሷን ለማጣላት ነው።
እኔና እሷን ለማጣላት ነው የመጣኸው? ጉዳዩ ምንድነው እኮ? ለምንድን ነው የመጣኸው? እኔና እሷን ለማጣላት ነው ወይ የመጣኸው? እኔ እናንተ ድሮ ይኸውልህ አብቅቶልናል እኮ። ለማጣላት አትበል። አንመለስም ወደ ድሮ እንደሆነ በቃ መሄድ ትችላላችሁ። خلاص ምን አድርጉ ነው የምትለው? ማለት ትችላላችሁ። ጉዳዩ ምን እንደሆነ ልነግርህ እንችላለሁ። ከኛ ጋር ያለን ጉዳይ ወይንም ከኔ ጋር ያለን ለሰማኝ ተለወጥ የመጣው ጉዳይ ነው ወይ ብቻ ታይቃት ልጅ በቃ አጣላችሁ። ሂድ ወደ ሀገር በቃ ተለወጥ። ሂድ ወደ ሀገር ሰማኝ። ይኸውልህ እኔ በከፍያ አልገዛም። ተለወጥና ሊስቷን ነገሮች ነገ ህይወት አለ። ስለማታውቀው ነገር አታውራ። እየሰማኸኝ ነው አይደል? የነገ ህይወት አለ። ነገር አታውራ እያልኩ ነው። ዛሬ አታስብ፣ ነገ አለ። ነገ ማለት ምናምን ነገር አለሽ። እየታገስኩ ነው ያለሁት። ብዙ ነገሮች እየሰማኸኝ ነው። እየታገስኩ ነው ያለሁት። ተለወጥና ሰማኝ። ተለወጣ ነገሮችን አስተካክል። በቃ ጨረስን እኮ። ለምን አትሄዱም? ትዳር መበጥበጥ ከሆነ ሐሳብህ በጥብጣዋል። ወደ ሀገር ሂድ። እሺ ከዚህ በኋላ እዚህ አንቺ የሚያወራው ነገር ተመችቶሽ ነው? እንዴት አይገባሽም? ቆይ ከዚህ በላይ እኮ ምንም ሊያስረዳሽ አይችልም። ለማጣላት እንደሆነ ሁሉም ነገር ግልጽ እኮ ነው። ምንም እንዳትለኝ። እኔ ሁሉም ነገር ግልጽ እኮ ነው እያወራ ያለው ነገር አይደለ? እንዴት አይገባሽም? ቆይ እንዴት ሊሸፈንብሽ ያለ ነገሮች ገባኝ እኮ። በምን ልክ ነው የተጋረደብሽ? ሩታ እስኪ አይንሽን ገለጪው በደንብ። ገለጥኩት። አየው በደንብ አየው። ዛሬ መጥቶ በአካል ለማጣላት ሲሞክር እንዴት ነው መሰለኝ? በጣም በሚገርም ሁኔታ እንደውም በደንብ አሁን ነው አይኔ የተገለጠው። ያንተ ማንነት በደንብ አየው። ሂድልኝ አረቻል። ሂዱ በቃ ሂዱ በቃ ሂዱ በቃ ሂዱ በቃ ሂዱ በቃ አንተ በተዳርጅ ሂዱ በቃ ሂዱ በቃ ሂድ ተባልካ እንደ አንተ ሌላ ነገር እንዳትሞክር በመሀላችን እንዳትገባ ሂድ በቃ እኮ በመሀላችን እንዳትገባ ሰማኝ ይኸውልህ እኔ አልነካም በሚስት ሂዱ ሰማኝ እኔ በሚስት አልነካም ስለማከብር አልነካም ሰክት ነው ሚስት ምንም እንደማታመጣ ስለገባህ ነው እኮ ምንም እንደማታመጣ ስለገባህ አልነካም እኔ ልንገርህ አይደል እኔ ላንተ አላንስም እዚሁ አንከባርዬ መሄድ እችላለሁ እሷን ስለማልነካም እሷን በጣም ስለማከብራት አንተ አልነካም ሚስት ፊት ተወራቸውን ነገሮች አስተካክል ነው እያልኩ ያለሁት ከኛ ህይወት ውጣ እዛም ሄደ ስለኔና ስለሷ ምንም አይነት ቪዲዮ እንዳትሰራ እየሰማኝ ነው ከቻልክ መልካም ነገር ለመስራት ሞክል ካልቻልክ ደግሞ ዝም ብለህ ካልሰራው መልካም ሳልሰራለህ የማትሰራው መልካም ሳልሰራለህ ምላስ አያርፍም እንዴ በቃ ትዳር ጠበቅ አይደል አትሄድም ምንድነው የምፈልገው ቆይ ከኔ ጋር ጠብ ነው የምፈልገው ጀምሩን ያመጣው ጠብ ነው ወይ የምፈልገው ጸብ ነው ወይ የምፈልገው ስለማከብር ሰክታ አልናገረም ነኝ ከፈለከኝ ጸብ ነው ወይ ከኔ ጋር የምፈልገው እና አውራኔ ውጪ አንዴ ላውራው እስኪ ምን እንደሚያመጣልኝ እኔ ማንንም ፈርቼ አላውቅም እሱ ልታወራው አይደለም እኮ የጠራው አንድ ነገር ልንገርህ እኔ ማንንም ፈርቼ አላውቅም ገባ ማክበር ባለብኝ ልክ አከብርሃለሁ ከዛ ውጪ ግን ማለት ነው ምንም ልታመጣ አትችልም አይምሮ ያቋል አንተ ያላየው ነገር ዝም ብላ ታወይ ተረጋጋ እንዴ ማይሆን ነገር ነው የምታረጋው አንተ ሲጀመረው ነው ተረጋጋ በቃ ሂዱ እናመሰግናለን ለመፍጠር ነበር አይደል ፍላጎት ሁሌ አንተ ከአቅም በላይ ሲሆን በጉልበት ነገሮችን መጠቀም ትፈልጋለህ አይደል በቃ ሂዱልኝ እኔ ስማ ያገኛለሽ የት ነው የምታገኘው እዚሁ አገኘኸው ምንም የሚፈጠር ነገር የለም እንዴ ስለታገስኩ ነው እንዴ ከዚህ በኋላ እንዳትመጣ እሺ እየሰማኸኝ ነው እንዳላይክ ነገር ያለኝ አንቺ ደግሞ ማለት ነው ከገባሽ አሁን አትታገሰኝ አልፈልግም አሁንም ዳግመኛ አጨቅጭቀኝ በቃ ተዋልስቷን እሺ ነገም ሌላ ነገር መፍጠር ስለማይሰለችክ ነው መልካም ጊዜ ይሁንልሽ አመሰግናለሁ አትድረስብኝ በቃ አትድረስባት አስመሳይ ነገሮችን ይበልጥ ማስተካከል ይመስል በጉልበትና ወንትን እያሳመነ ነገር በጣም እያበላሸ ነው ያለው። ታውቃ ለምን ጀንግሽ ከተረጋጊ